በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሆንላችሁ እያልሁ መልካሙን ሁሉ እየተመኘሁ እንደምን አላችሁ፣ እንደምን ሰነበታችሁ። የልዑል አምላክ የእግዚአብሔር ስም የተመሰገነ ይሁን። እኔና ቤተሰቤ በጣም ደህና ነን። ክብር ለስሙ ይሁን። ዛሬ እንግዲህ አዲስ ዜና ወይም ደግሞ ትኩስ ዜና ምለው አይደለም። ምናልባት ብዙዎቹ ካወሩት ብዙዎቹ ከተቀባበሉት በኋላ ነው የመጣሁት። ከኔ ከራሴ ከባለቤቱ እንደው እንድትሰሙት ብዬ ነው ወደ እናንተ ዛሬ በዚህ መልክ የመጣሁት። ምንድነው የመጣሁበት መንገድ? ሰሞኑን እንግዲህ ሁላችሁም እንደምታውቁት በተጠርጣሪነት ነው የተባልኩት። ወንጀለኛ አይደለም፣ ተጠርጣሪ ነህ፣ በወንጀል ተጠርጣሪ ነህ። በሽብር ሁከት በመፍጠር ከፖሊሱ የሰማሁት ቃል በቃል የተመዘገበው በእኔ ስም የተመዘገበው የክስ ሪፖርት ሁከት በመፍጠር ግርግር በመፍጠር አካል በማጉደል የሚገርም ነገር ነው። ማን አስመዘገባቸው? እንደው ይህንን ሲመዘግቡና ከዳኛው ፊት ሪፖርት አድርገው ሲያነቡት በትክክል ልባቸውን ያሳረፈ መረጃ ነበራቸው ወይ? ያስደነግጣል። እማላውቃቸው ነገሮች ክስ ሆነው ቀርበዋል። ሰምቼው የማላውቀው ብርሃን ቲዩብ በብርሃን ቲዩብ ብለው እኔን ከሰውኛል። በእውነት ነው የምላችሁ። ብርሃን ቲዩብን ከራሱ ከከሳሹ ከመርማሪ ፖሊሱ አንደበት ውጪ ቲክቶክ ላይ አይቼውም አላውቅም። ዩቲዩብ ላይ አይቼው አላውቅም። ምን ሲተላለፍበት እንደነበረም አላውቅም። እና የሌላን ሰው ወንጀል በሌላ ሰው ወንጀል ላይ የሌላን ሰው ታሪክ በሌላ ሰው ማንነት ላይ ጨምሮ ወንጀልን ማወፈርና ማክበድ፣ እንዲህ አይነት ነገር ነበር ያየሁት። ለማንኛውም እኔ ጠዋት ከቤት ስወጣ አርፍጄ ነው የሄድኩት። ዓርብ ዕለት አርፍጄ መገናኛም እንኳን ደርሼ ወደ ቢሮ አልገባሁም። ዘግየት ብዬ ነበር የሄድኩት። ለካ ፖሊሶቹ ገብተው መምርየታቸውን ሲጠይቁት ቆይተዋል። እሱ ደግሞ ወደ እኔ መደወል አልፈለገም። መጀመሪያ እኔን ማናገር፣ ለእኔ ሁኔታውን ማስረዳት እና ከዚያ በኋላ የሚሆነውን ማድረግ እንዳለብን ነው ወስኖ የነበረና ይመጣል አለ። በእርግጠኝነት ይዤው እመጣለሁ። እንግዲህ አሁን የዘገየበትን ምክንያት አላውቅም፣ ግን ይመጣል። እናንተ እዚህ አትጠብቁ፣ ሂዱ፣ በእርግጠኝነት ቃል እገባላችኋለሁ። እሱም እንደዚህ ተብለሃል ስለው ቀጥታ ይመጣል፣ እኔም ደግሞ ይዤው እመጣለሁ። እኔ ለቃሌ ታማኝ ነኝ አላቸው። አመኑት። መታወቂያቸውን አሳይተውታል። በፍርድ ቤት ማዘዣ ታስሬ እንድቀርብ ተደርጓል። ያንን አሳይተውታል። አሁን እኔ ቆየት ብዬ እነሱ ከሄዱ ምን ያህል ደቂቃ እንደሆነ አላውቅም። ሄድሁ፣ ሰላም አልኳቸው። እንደዚህ አይነት ነገር ተፈጥሯል ብለው ያው ነገሩኝ። እንግዲያስ እንሂድ አልኩና ተያይዘን ፖሊስ ጣቢያ እኮ አይደለም ወንጀሉ እንደ ትልቅ የፖለቲካ ሰው መፈንቅለ መንግስት እንዳደረገ ፓርላማ ላይ የሆነ ነገር ላይ የሆነ ሽብር እንደፈጠረ እንደነዚህ አይነት ሰዎች ያህል የተቆጠረ ወንጀል ሆኖ በኢትዮጵያ የፌዴራል ፖሊስ ወንጀል ምርመራ ነው የሚለው። እዚያ ነው የሄድነው እና ከዚያ ሄድን። ገባሁ። ቢሮ መታችሁ የፈለጋችሁ መርጌታ ጽጌ እኔ ነኝ አልኳቸው። ገባሁ። ያው ሁለትም ሶስትም እየሆኑ አንዳንዴ አንድም ለብቻው እየሆነ ብዙ አይነት እንደ መስቀለኛ ጥያቄዎችም ሁሉ
እየጠየቁኝ እየመዘገቡ እኔም ዘና ብዬ እያጫወቷቸው እየነገርኳቸው ጉዳዩ የወንጀል ጉዳይ እንጂ ወንጀል እንዳልሆነ እያስረዳኋቸው ይሄ ክስ ደግሞ እንደው ቤተክርስቲያኒቱ ባትከስ ጥሩ ነበረ። መክሰሷ ለቤተክርስቲያኒቱ ለራሷ ትልቅ ነውር ነው። አንደኛ ክርስቲያናዊ ተልእኮ ስላይደለ የፈለገ ብሰድባት፣ የፈለገ ባዋረዳት፣ የፈለገ ክብሯን ብነካት እንኳን ቤተክርስቲያኒቱ ለእግዚአብሔር ሰጥታ ወንጌሏን መስበክ ነው እንጂ የነበረባት እንደኔ መሳሳት አልነበረባትም፣ መውደቅ አልነበረባትም። ምክንያቱም ጳጳሳት ናቸው እነሱ፣ ፓትርያርክ አሉ ከነሱ መካከል ብፁዓን የሚባሉ ቅዱሳን የሚባሉ አሉ። እና እነዚህ አባቶች ከመርጌታ ጽጌ ጋር እንቶ ፈንቶ መግጠም አልነበረባቸውም። እኛ ተልኳችን ወንጀል ነው፣ ሰይፍ እንኳን ቢመጣ መልስ መስጠት አይጠበቅብንም ብላ ለእውነት መቆም የሚገባት ቤተክርስቲያን ናት። ስለዚህ አንድን ግለሰብ አንድን መርጌታ ጽጌ ከሳ ፍርድ ቤት መቆም ማለት ለቤተክርስቲያኒቱ የትልቅ ነውር ነው፣ ትልቅ ውርደት ነው። ባይሆን ጥሩ ነበረ እያልኩ ፖሊሶቹን እናገር ነበር። ፖሊሶቹ ስለተፈጠረው ነገር ምንም ሊያስረዱኝ አልቻሉ። ቤተክርስቲያኒቱ ናት የከሰሰች ነው ያሉ። ክሱ ምንድነው ስላቸው ሁከት በመፍጠር ግርግር በመፍጠር አካል በማጉደል ይሉኛል። እኔ እኮ ገረመኝ እውነት። አሰብኩ ወደኋላ ይሄ ታሪክ በነማን የተፈጸመ ነው ወደሚለው ነገር ሄድኩኝ ወደኋላ። በዘመነ ኢህአዴግ እነ ባሕታዊ ገብረ መስቀል የቤተ ክርስቲያኒቱን ሕዝብ ይዘው ምዕመኑን ይዘው እነ ብፁዕ አቡነ ሳሙኤልን እነ ብፁዕ አቡነ ያኔ አቡነ አብርሃም ያሁኑ አይደሉም፣ የበፊቱ አቡነ አብርሃም እነሱን ይዘው እና አቡነ ሰላማን ይዘው ጳጳሳትን እኮ ነው ጊዮርጊስ ቤተክርስቲያን፣ ቀጨኔ መድኃኔዓለም ቤተክርስቲያን፣ ቅድስት ሥላሴ ካቴድራል፣ ቅድስት ማርያም ቤተክርስቲያን እና እማሆ ኢየሱስ ጎንደር ላይ ስንት ሕዝብ ያስረሸኑ ራሷ ቤተክርስቲያኒቱ የሰራችው ወንጀል የሰራችው ውንብድና። ክርስትናችን ይሄን አይፈቅድም፣ እነዚህ ባሕታውያን ቤተክርስቲያንን አይወክሉም፣ መንግስት በቁጥጥር ስር ያውሉልን ብላ እንኳን መግለጫ አላወጣችም። ደግ እንዳደረጉ መልካም እንደሰሩ አድርጋ ምዕመናን ከነሱ ጎን እንዲሰለፉ ቅስቀሳ ነበር ስታደርግ የነበረችው። አሁንስ ቢሆን በዘመነ ብልጽግና አቅም አለኝ፣ ህዝብ አለኝ፣ ኃይል አለኝ፣ መንግስትን ማስደንገጥ ማስፈራራት እችላለሁ፣ ህዝብ ይዤው ከወጣሁ የሚችለኝ የለም እያለች ተዘጋጁ ለሰልፍ ለእንትን ለሆነ በቃ ለሰማዕትነት እያሉ እነ ብፁዕ አቡነ አብርሃም እነ ብፁዕ ወቅዱስ አቡነ ማትያስ መግለጫ ሲያወጡ አልነበረም እንዴ? እነ ብፁዕ አቡነ ሉቃስ ምንድን ነው ሲሉ የነበረ? ዶክተር አብይን ግንባሩን የሚለው በድንጋይ ግንባሩን የሚለው ጀግና ጠፍቶ እያሉ ስንት ብልግና ንግግር ሲናገሩ እኔ እዚህ ላይ ቆርጬ አስገባው ነበረ፣ ግን አላደርገውም፣ አልናገርም። እንደዚህ አይነት ተልእኮ የለኝም፣ እንደዚህ አይነት ተልእኮ የለኝም። ግን የብልግና ጥግ ነው። እንዴት አንድ ጳጳስ፣ እንዴት አንድ ትልቅ አባት እንደ ዳዊት ጎልያድን ግንባሩን እንዳለው ይሄንን ወጠጤ ግንባሩን የሚለው ጠፍቶ ብለው ሲናገሩ ምን ማለት ነው? ያውን የቤተ ክርስቲያን ድምፅ ነው። ህዝቡ እኮ ወጣቱ እኮ በቃ እንደ ዳዊት ድንጋይ ያነሳ ለአመፅ። ምክንያቱም ብፁዕ አባታችን ተናገሯ፣ ለሃይማኖታቸው መግለጫ ወጧ። ልብ የሚነካ ንግግር፣ ትክክለኛ እውነተኛ አባት እኮ ነው የተባሉት በቲክቶክ በዩቲዩብ። እዚህ ያለው ሲኖዶስ መግለጫ ስጥ፣ የምታወግዝ ከሆነ አውግዝ ሲባል ስንት ነው ሲል መጠመቅ የሰነበተው? ይሄ ማለት ምን ማለት ነው? ንግግራቸው ትክክል ነው እያለ እኮ ነው። ከዚህ የበለጠ አመፅ፣
ከዚህ የበለጠ ውንብድና የት አለ? የኛ ካላል ጎደለ የኛ ወገኖች የኛ ወንድሞች መናፍቃን ተብለው አልተደበደቡም? አልሞቱም? ከመቃብራቸው እኮ አስከሬናቸውን ይዘን ወጥተን እኮ ይሄው እናንተ የገደላችሁት ማለት እንችላለን። ያፈናቀላችሁትን ህዝብ ይዘን ሰብስበን እኮ ይሄ የእናንተ የሥራ ውጤት ነው ማለት እኮ እንችላለን። ይሄን ውርደት ይሄን ገመና ማሳየት እንችላለን። እስኪ አንድ ነገር ላሳያችሁ። የቤተ ክርስቲያኒቱ አገልጋይ የቤተ ክርስቲያኒቱ ምርጥ ዘማሪ ከምትለው ጋር ያደረጉትን ውይይት ኦርቶዶክሱ የተቀባበለውን እሰይ ደግ እውነት ነው ያላችሁት ያለውን እስቲ ቆርጬ ላሰማችሁ። አያችሁ፣ ተሐድሶ ተጠሪነቱ ለኢሉሚናቲ ነው። ይሄ እኮ የመጨረሻ የውርደት የስድብ ጥግ ነው። ልጆቼ እንዲህ አይባልም ብላ እኮ አልመከረችም። እንዲህ አትበሉ ክርስቲያን እንዲህ አይልም እኮ አላለችም። ተሐድሶ ኢሉሚናቲ ነው ብለው ሲናገሩ ይሄ ቅቤ መቀባት ነው እንበል? ጸበል መርጨት ነው እንበል? በረከት ነው ወይስ ምንድን ነው? እኛ ምንም አልመሰለንም። ስላላደረግነው ስለማንኖርበት ስለምንጸየፈው ምንም አልመሰለንም። ለእኛ ሽልማት ነው ይሄ ስድብ። ነገር ግን ቤተ ክርስቲያኒቱ ክብሬ ተነካ ብላ እንዴት ከሰሰች? ቅድስና የተነካ ብላ እንዴት ፍርድ ቤት ሄደች? 666 ያለች እሷ አይደለች። ለስንዴ ብለው ነው ሃይማኖታቸውን የቀየሩ ያለች እሷ አይደለች። ይሄንን እንደው ዳኛ የለም ዳኛ ያይልንም አቃቢ ሕግ ወደ ኋላ ያለውን የሷን ንግግር እንደው ማየት እንዴት አቃተው ነው? እኛ ዱዳዎች ነን፣ መልስ መስጠት አንችልም። እንዲህ ተብለን ነው እንዲህ ያልነው ማለት እኮ እንችላለን። 666 ናቸው ስትለን 666ማ አንቺ ነሽ። በገዳም ያለ በቤተ ክህነት ውስጥ ግቢ ያለ በጳጳሳት ግቢ ያለ በሙስና ያለ 666ማ አንቺው ነሽ ብለን ስንል ክብር የተነካ በዶላር ሰክረው ነው ዶላር እየተሰጣቸው ነው ሃይማኖታቸውን የካዱ። አረ በሙስና የተዘፈቅች አንቺ ነሽ ስንል ክብር የተነካ የሐሰተኛው ክርስቶስ መልእክተኞች ናቸው እሷ ስትል እኛ የሐሰተኛ ክርስቶስ መልእክተኞች አይደለንም፣ የእግዚአብሔር አብ ልጅ የኢየሱስ ክርስቶስ መልእክተኞች ነን፣ የሕያው ቃል ታዛዦች ነን። አንቺ ነሽ ይልቅ የሐሰተኛ ክርስቶስ የራስሽ ለፈጠርሽው ክርስቶስ የተገዛሽ አንቺ ነሽ። መጽሐፍ ቅዱስ ሐዋርያት የማያውቁት ክርስቶስ የፈጠርሽ አንቺ ነሽ፣ እውነተኛ ክርስቶስ በአንቺ ውስጥ የለም ብለን ስንል ክብር የተነካ ስለ ጽላቱ ስለ ታቦቱ እነ ቅዱስ ጳውሎስ የተሻረ አገልግሎት፣ የሞት አገልግሎት፣ የኮነኔ አገልግሎት አሉት። ስለዚህ እኛ ደግሞ እግዚአብሔር የጣለውን እንጣላል፣ እግዚአብሔር ያዋረደው ከሆነ እናዋርደው፣ እግዚአብሔር የሻረው ከሆነ እንሻረው፣ በቃ እንበለዋል። ንዋየ ቅድሳት የተነካ እግዚአብሔር የጣለውን ይዛ ነው እንዴ ንዋየ ቅድሳት የተነካ የምትል? እግዚአብሔር የሻረውን ይዛ ነው እንዴ ክብር የተነካ የምትል? የማንንም ቅርጻ ቅርጽ ቀርጸህ አትስገድለት፣ እንዳታመልከው፣ እንዳትረክስ ያለውን ይሄ ጣዖት ነው፣ ይሄ ነገር ትክክል አይደለም ብለን ስንጥለው ስዕላችን እንትናችን ተቀደደ፣ ተቃጠለ። ይሄ ነው እንዲህ ክብር መንካት? ይልቅ ቤተ ክርስቲያኒቱ የእግዚአብሔርን ክብር በመንካት በማያገባት ገብታ የመንግስት ክብር በመንካት ወንጀሏን ትታ ከመንግስት ጋራ ከፖለቲካ ጋራ ግብ የገጠመች
እግዚአብሔርን ማክበር ትታ ቅዱሳንን ፈጣሪ እያለች የምታመልክ በፈጣሪ ቦታ ተክታ ቅዱስ ቁርባንን ተውት፣ ታምረ ማርያም መስማት ራሱ ቅዱስ ቁርባን ይሆንላችኋል ብላ የምትሰብክ ቤተክርስቲያን፣ በቅዱሳን ስም የሚዘከር ጠላ እንደ ቅዱስ ቁርባን ይሆንላችኋል ብላ የምትሰብክ ቤተክርስቲያን ዛሬ እኮ ገንቦ ሱት የለበሰ ገንቦ እኮ እንደ ቅዱስ ቁርባን ተቆጥሮ በህዝቡ ዘንድ ይሰበካል። ይሄ ነውር ነው፣ እርግማን ነው፣ ኃጢአት ነው ስንል ክብር የተነካ አያሳፍርም እንዴ? ነውር አይደለም እንዴ? እኛ እኮ የክርስቶስ ደቀ መዝሙር እንሁን፣ የክርስቶስ ተከታዮች እውነተኛ ክርስቲያኖች እንሁን፣ ጌታ ያለውን እንሁን፣ ሐዋርያት የሰበኩትን እንሁን። ቤተ ክርስቲያኒቱ ሐዋርያዊት ናት ከተባለች ትክክለኛ የሐዋርያትን ትምህርት ትቀበል። እሱን ነው እኮ የሰበክነው። እንዴት ክብር የተነካ ብላ ፍርድ ቤት ትሄዳለች? እንደው በዚያውስ ላይ በዓለም የሌሉ በኦርቶዶክስ ብቻ ያሉ ሊቃውንት አሉ፣ የመናፍቃን መዶሻ የሆኑ አራት አይና የሆኑ መጻሕፍትን የበሉ ሐዲሳቱን ብሉያቱን መጻሕፍተ ሊቃውንቱን መጻሕፍተ መነኮሳቱን እንዲያው የቤተ ክርስቲያኒቱን ሁለንተና ታሪክ ልቅም አድርገው የያዙ ሊቃውንት አሉኝ የምትል ቤተ ክርስቲያን ጠበቃ ቀጥራ ፍርድ ቤት ክስ ትሄዳለች? ምን በላባት? እነዚያ ሊቃውንት የት ገቡ? ምን በላቸው? አይተናቸዋል። በእርግጥ ሊቃውንት ተብዬዎች አየናቸው እኮ ሚዲያ ላይ ተጋብዘው ሲጠየቁ የሚመልሱትን መልስ አየናቸው። ገድሉ ሁሉ ወንጌል ነው ብለው የሚናገሩ ለስዕል ስግደት ይገባል፣ ለስዕል ዝማሬ ይገባል የሚሉ ድንግል ማርያም ዓለም ሳይፈጠር ነበረች የሚሉ እነ ሊቀ ሊቃውንት በመላእክት ክንፍ ተስላ ትኖር ነበር፣ መላእክት ያገለግሏት ይዘምሩላት ነበር ብለው የተናገሩ ሊቀ ሊቃውንት የሚባሉ አየናቸው እኮ። እነዚህ ያሳፍራል፣ ያሳፍራል። ለመሆኑ ቤተ ክርስቲያኒቱ ፓትርያርክ ብላ የምትሾማቸው እርስ በርሳቸው ይከባበራሉ? እርስ በርሳቸው ይፈቃቀራሉ? አባቴ አባቴ ይባባላሉ? እስኪ አንድ ጉድ አንድ ገመና ዛሬ በድጋሚ ላሰማችሁ። ከዚህ በፊት አቅርቤዋለሁ። እስኪ አንድ ገመና ዛሬ ላሰማችሁ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ማለት እነዚህ ከጎኔ ስዕላቸውን የምታዩዋቸው ብፁዕ ወቅዱስ አቡነ ተክለ ሃይማኖት ይባላሉ። ብፁዕ ወቅዱስ አቡነ ቴዎፍሎስ ከሞቱ በኋላ ሶስተኛ ፓትርያርክ ሆነው የተሾሙ ትልቅና እጅግ ጠንካራ ባይታዊ፣ እጅግ ጠንካራ የእምነት አባት። እውነት ልንገራችሁ፣ እሳቸው ባይኖሩ ኑሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደርግ ዘመን ሙቲት ብላ ፈራርሳ እንዳልነበረች ትሆን ነበር፣ ኮሚኒስት ትሆን ነበር። ምክንያቱም በዚያን ጊዜ በስመ ማርክስ ወሌኒን ወኤንግልስ ስብሰባችን ተጀምሯል ብለው ስላሴን ክደው በስመ ስላሴ ማርክስ ሌኒን ኤንግልስን የተኩ ሊቃውንት ነበሩ። ያኔ ኮሚኒስት ሆነው ቤተ ክህነት አዳራሽ ስማቸውን እጠራለሁ፣ ካስፈለገ ስማቸውን እጠራለሁ። መንፈሳዊ ኮሌጅ ቅዱስ ጳውሎስ ምክትል ዲን ሆነው እኔን አስተምረውኛል። እኒያ ሰውዬ በደርግ ዘመን በስመ ማርክስ ወሌኒን ወኤንግልስ ስብሰባችን የተባረከ ይሁን። አያሳፍርም?
ቤተክርስቲያኒቱ ለዚህ ጊዜ አንገቴን ለሰይፍ ብላ ያልወጣች መቼ ነው የምትወጣው? ይሄ ነገር ነውር ነው ስንል እነ ጽጌ ክብራችን ነኩት ብለው ፍርድ ቤት ይሄማ ሞት ነው። እስቲ ይህንን ታዲያ አንድ ታሪክ ላሳያችሁ። ታዲያ አባቶች እንደማይከባበሩ ብፁዕ ቅዱስ አቡነ ተክለ ሃይማኖት በደርግ ጊዜ ቤተክርስቲያኒቱን ተሸክመው ያሻገሩ ጠንካራ የእምነት አባት፣ እኚህ ሰውዬ የሚመሰገኑ የሚከበሩ ታሪካዊ አባት ተብለው በትልቅ የታሪክ መዝገብ የሚቀመጡ ትልቅ ሰው መሆን ሲገባቸው እንዴት እንደተዋረዱ እንዴት እንደተሰደቡ በማን እንደተሰደቡ ይኸውላችሁ ቪዲዮ ይዩልኝ። አብዮቱንማ እንዲጠብቁ በቤተ ክርስቲያን ቁንጮ ላይ በጥናት ያስቀመጣቸው አባ ተክለ ሃይማኖትና አበባው ይግዛው ከነ ጭፍሮቻቸው በአብዮቱ ላይ ነፋስ እንዳይገባ ነቅተውና ተግተው እየጠበቁ ናቸው። የደርግ ፍጡር ፓትርያርክ ተክለ ሃይማኖት 12 ዓመታት ሙሉ የክርስቶስን መስቀል በእጃቸው የማርክሲስቶቹን ማጭድና መዶሻ በልባቸው ይዘው ዳባ ለብሰው በቆብ ተከብሰው የኢትዮጵያን ክርስቲያናዊ ሕዝብ ያታልላሉ። በበጎች መካከል መቁጠሪያ ይዞ የሚጸልይ የቀበሮ ባህታዊ መሆናቸውን የኢትዮጵያ ሕዝብ ገና አልተረዳውም። አባ ተክለ ሃይማኖት አብዮቱን ለመጠበቅ ሲሉ ቤተ ክርስቲያኒቱን ሀብትና ንብረቷ ታሪካዊ ቅርሷን ማዘረፍ ብቻ ሳይሆን መንፈሳዊ ክብሯን አስደፍረዋል። ይኸውም ጸረ ሃይማኖት አቋም ያለው ፍልስፍና የሚከተለውን የመንግስቱ ኃይለ ማርያም አሽከርና አጃቢ በመሆን መንግስቱ በሚገኝበት ማርክሳዊ በዓል ላይ ሁሉ ለመገኘት ከተጠሩበት ሰዓት በፊት ከቦታው ላይ አስቀድመው በመገኘት እያጨበጨቡ ይቀበሉታል። ለምሳሌ የጥሪው ደብዳቤ ከጠዋቱ በ3 ሰዓት አብዮት አደባባይ ላይ እንዲገኙ ብሎ እንደሆነ እሳቸው እዛ የሚደርሱ ከጠዋቱ በ1 ሰዓት ተኩል ወይም በ2 ሰዓት ነው። ታዲያ መስቀላቸውን እያብለጨለጩ ብቻቸውን ከዚያ የድንጋይ መቀመጫ ላይ ቁጭ ብለው የፈጣሪያቸውን የመንግስቱ ኃይለ ማርያምን መምጣት ሲጠባበቁ ክረምት ሲሆን ዝናብና ብርድ ሲቀጠቅጣቸው፣ በጋ ከሆነ ደግሞ ፀሐዩ ሲያቀልጣቸው ይቆይና መንግስቱ ኃይለ ማርያም ሲደርስ ምንም ቆመው እያጨበጨቡ ቢቀበሉት ሲመጣ ሰላም አይላቸው፣ ሲሄድም ደህና ይሆኑ አይላቸው። ስልጣን ቀርቤ ይሄ ይገባኛል ብዬ ሞክሬ አላውቅም። እዛም ውድድር አስገብተንሃል ተባልኩኝ። እኔ ግን ወደ ግሪክ ለመሄድ ስኮላርሺፕ ጠይቄ በመሀል ጳጳስ ልትሾም ተብዬ ውድድር ውስጥ አስገብተውኝ አልወድ በግድ ኤጲስቆጶስ ወይም ጳጳስ ተሾምኩኝ ማለት ነው። ወደ ኢየሩሳሌም ነው የተሾምኩት። ከብፁዕ ቅዱስ አቡነ ተክለ ሃይማኖት መሆኑ ነው። በስንት ዓመተ ምህረት ነበረ? በ1971 ለኢትዮጵያ አቆጣጠር። የብፁዕ ቅዱስ አቡነ ተክለ ሃይማኖት አቡነ ቀሲስ ሆነው ጀምረው በሳቸው ዘመነ ፕትርክና ኤጲስቆጶስ ተባሉ። ወደ ኢየሩሳሌም ሊቀ ጳጳስ ሆነው ሄዱ። ከእርሳቸው ጋር የነበረው የሥራ ግንኙነት ምን ይመስል ነበር አባታችን? ከእሳቸው ጋር የነበረ ግንኙነት በጣም ጥሩ ነበር። ያው መንፈሳዊ አባቴ ናቸው። እኔም ደግሞ የተቻለኝን ያህል አገልግያቸዋለሁ። ግን እያወገዝኩ በነበርኩበት ጊዜ በብፁዕ ቅዱስ አቡነ ተክለ ሃይማኖት በዙሪያቸው የነበሩ ሰዎች በደርግ የተመለመሉ ነበሩና መንግስትን አውግዘዋልና መወገዝ አለበት ብለው ለካ አስወግዘው ይኑረዋል። እኔ ግን አላወቅኩም፣ አልሰማሁም። ምንም ነገር ፍንጭ አላገኘሁም ነበረ መወገዜን። በኋላ ደርግ ከወደቀ በኋላ ብፁዕ አቡነ ዜና ማርቆስ የብፁዕ ቅዱስ አቡነ መርቆሬዎስ ምክትል ነበሩና
አቡነ መርቆሬዎስም ወርደዋል። እሳቸው ምክትል ሆነው ሳለ ቴሌግራም አደረጉልኝ። ደርግ ወድቀዋል እና ወደ ሲኖዶስ ተመልሰን አሉኝ። እዛ ስደርስ ቶሎ ብለው ውግዘቱን አንስተነዋል፣ ተወግዘህ ነበር ምናምን ይሉኛል። እንዴት ያለ ጉድ! ማን ያወገዘ? ይህ ሁሉ ስደት የተሰደደው ሚኒስትሩ፣ አምባሳደሩ፣ የኢትዮጵያ ባለስልጣኖች ሁሉ የተሰደዱ ተወግዘዋል ማለት ነው? በእኔ ላይ ብቻ ነው የተሰነዘረው ውግዘቱ ሲል አይ የደርግ ሰዎች ስለሆኑ አስገድዷቸው ነው አቡነ ተክለ ሃይማኖትንና የአሜሪካውን ጵጵስና አጽድቆ ሲኖዶሱ እዛ ያሉትን ስደተኞች ኢትዮጵያውያንን ሳገለግል ነው የኖርኩት። አያችሁ፣ እንዲህ አድርገው ነው ያዋረዷቸው። እሺ፣ እንደዚህ አዋረዷቸው፣ እንደዚህ ሰደቧቸው። በዚህ የተጠናቀቀ እንዳይመስላችሁ። ሌላ ጊዜ ፓትርያርክ ከተሾሙ በኋላ ያው ጋዜጠኛ እንዲህ ብሎ ጠየቃቸው። ከዚያ በኋላ ምን እንደመለሱ ተከታተሉልኝ። የደርግን አድራጎት አውግዘዋል። በሆነ ራዲዮ ጣቢያ እየቀረቡ ያወግዙ ነበረ። ያ ውግዘቱ ግን አባታችን በደርግ ላይ ብቻ አልነበረም የሚሉ ሰዎች አሉ። ኤጲስቆጶስነት ማዕረግ የሰጡትንም አባት አውግዘዋቸዋል። ኃይለ ቃል ይሰነዝሩ ነበር በሳቸው ላይ፣ በብፁዕ ቅዱስ አቡነ ተክለ ሃይማኖት ላይ ይባላል። አይ እኔማ በሳቸው ላይ ሰዎች ይጠይቁኛል፣ እንዴ ቀይ ሽብር እየተፋፋመ ፓትርያርኩ ለምን አያወግዙም? ለምን ዝም አሉ ሲሉኝ፣ አይ ባህታዊ ናቸው፣ በጣም ባህታዊ ተሐራሚ ናቸው እና ይህን ሁሉ ለማድረግ ይቸግራቸዋል እያልኩ ይመልስ ነበረ። እና ያም ሆነ እኔ እንኳ እሳቸውን ምንም አላልኩም። በእውነት አይደለም ምን ብዬ እሳቸውን ላዋግዝ ወደ ላይ እንዴት ብዬ አዋግዝ? ይህን እንኳ አላደረግኩ በእውነት። አያችሁ፣ እንዲህ ነው የተናገሩት። እኒህ ሰውዬ ለአባትነት ብቁ ናቸው ወይ? እንዴት ቤተክርስቲያኒቱ እንዴት አስቀመጠቻቸው? በቃ ትመጥናለህ፣ አንተ ነህ ለቤተ ክርስቲያናችን የምትበጅ፣ አንተ ነህ ቅዱስ አባት፣ አንተ ነህ የተባረክ፣ እግዚአብሔር ከሰማይ ዱብ ያደረገልን አንተን ነው ብላ እሱን ነው መሾም ያለባት። እና ይቺ ቤተ ክርስቲያን ክብር አላት። አሁን የፈለገ ብትባል ክብር የተነካ ብላ እንዲያው የመናገር ሞራል መብት አላት፣ ብቃት አላት። ያሳፍራል፣ ያሳፍራል፣ ይዘገንናል። ከባድ ነው፣ በጣም ከባድ ነው። ክብር የተነካ በቃ ቅድስናዬን ተጋፉብኝ፣ ክብሬን ተጋፉብኝ። ክብር ያለኝ ቅድስና ያለኝ እኔ ነኝ። ይህን ቅድስናዬን እንዲነኩብኝ እንዲያጎድፉብኝ አልፈልግም አለችና ሊቃውንት እንደሌላ ስታውቅ ድንጋይዋ ዱላዋ ሲያልቅባት አማራጭ ስታጣ አይኗን በጨው አብሳ ፍርድ ቤት፣ የተከበሩ ፍርድ ቤት እነ መርጌታ ጽጌ ራሳቸውን መርጌታ ብለው የሰየሙ ነው እንዴ? ዝም ብለን ከሜዳ ብድግ ብለን ነው መርጌታ የተባል ነው? ስትጠሉን ራሳቸውን መርጌታ ብለው የሰየሙ፣ ስትቀበሉን መርጌታ፣ ሊቀ ሊቃውንት፣ ጀግነው፣ ምሁሩ እያላችሁ የምታወድሱን ሁለት ምላስ ምንም በሉ ምንም። እኔ እውቀቴ ነው የሚያኖረኝ እንጂ የእናንተ አሉባልታ ወይም የእናንተ ማዋረድ ወይም የእናንተ አክብሮት አይደለም። ሙያዬ ያስከብረኛል። ያለኝ የያዝኩት ሙያዬ ነው የሚያስከብረኝ። ግን ለቤተ ክርስቲያኒቱ ውርደት ነው። ራሳቸውን እንዲህ ብለው የሰየሙ አይባልም። የዓለም እያወቀ ሙያችን ዓለም እያወቀ ህዝብ እያወቀ አደባባይ ዘርግፈ ነው ሙያችንን እየተናገር ነው እንዴ? እንደው ክሱ 24 ሰዓት ሳይሞላ በ12 ሰዓት ልብ በሉ፣ ጠዋት ከቀኑ 6 ሰዓት ነው 7 ሰዓት ራሴ ፖሊስ ጣቢያ ሄጄ እጄን ሰጠሁኝ። አደርሁ 3 ሰዓት ቅዳሜ ፍርድ ቤት ቀረብሁ።
እንደው መላቅጡ የጠፋው የክስ ሪፖርት ተሰማ። እኔ ደግሞ በወንጀል ያገለገልሁት መርጌታ ጽጌ ተከሰሰ ታሰረ ሲባል ጋውኑን ለብሶ ለመርጌታ ጽጌ ጠበቃ እኔ ነኝ አለ። ሌሎቹ ሁሉ ለመርጌታ ጽጌ ጠበቃ ተደዋወሉ። 5-6 ጠበቃ መቅጠር ማስገባት ቢቻል ይሄ አግዙኝ ማለት ቢቻል እውነቴን ነው 5ቱም ሁሉ ጋውን ለብሶ ይመጣ ነበር። 5-6 ከዚያም በላይ አኮሩኝ። እግዚአብሔር ይባርካችሁ፣ ከልቤ ባርኩልኝ እነዚያን ሰዎች። በገንዘብ ክፍያ ቢሆን ኑሮ በአሁኑ ሰዓት ለጠበቃ የሚከፈል ገንዘብ ቀላል አይደለም። እንዲያው ገንዘብ ከፍዬ ብቀጥር እንኳን ስልክ የደወላችሁ ከውጭ ሀገር በአውሮፓ፣ በአሜሪካ፣ በዱባይ፣ በዚህ በአረብ ሀገር፣ በኢትዮጵያ ሁሉ ለጠበቃ የሚሆን ገንዘብ እውነቴን ነው የምላችሁ የመኪና መግዣ፣ የቤት መግዣ፣ የአውሮፕላን መግዣ ቢሆን እርግጠኛ ነኝ ለዚያ ጠበቃ ትሰጡት ነበረ። ካላችሁ አጉድላችሁ ትሰጡ ነበር። እግዚአብሔር ይባርካችሁ። ጳውሎስ ምን አለ? ዓይናችሁን እንኳን ስጡኝ ብላችሁ ትሰጡኝ ነበር አለ። ታደርጉታላችሁ፣ እናንተ ታደርጉታላችሁ። ጠበቆቹ ግን እኔ አሉ። በቃ በነፃ እግዚአብሔርን ለማገልገል ቀድሞ የመጣው ጠበቃ መጣ፣ ቆመ፣ ሞገተ። በጣም በሚገርም ሁኔታ ብቻ ግን አሁን ነገሩን ዝርዝር እንዲተባለ ብዬ ዝርዝር ውስጥ አልገባም። ምናልባት ጊዜ አልፎ ስም እያነሳን ልንጨዋወተው እንችላለን። ከዳኛው የተባለው ከሪፖርት አቅራቢው ከክስ አቅራቢው መርማሪ የተነበበው ከኔ ጠበቃ የቀረበው ምላሽ የዋስ መብት እንዴት እንደተነፈገኝ ስለ ባለቤቴ በሽተኛነት ሲነገራቸው ብዙም ስቅጥጥ እንዳላላቸው በውጭ ሁኜ ልከራከር ስለ ባለቤቴ ልጅ የለንም እሷን የሚያስታምም የለም ብዬ ስል እንደማይቻል ሀገር ለቆ ይጠፋል፣ መረጃ ያሸሻል፣ ከሱ በስተጀርባ እንደሱ የሚከሰሱ ሌሎች አሉ፣ እነሱን ያስጠነቅቅብናል። ስለዚህ እኛ አድርገን ያዘው። ይሄ እውነት ለመናገር ሚዛን። ምክንያቱም ወንጀል የተባለው እኮ አየር ላይ የዋለ ነው። ሚዲያ ላይ የተለቀቀ ሚዲያ ላይ የዋለ ነው ወንጀል የተባለው። የኛ ወንጀል እኮ በሚዲያ የሚፈለግ እንጂ ሰዎች እየተለቀሙ እገሌ ምን አለ የሚባልበት ወንጀል አይደለም። በሚዲያ የተለቀቀን የተከሰስንበት ሚዲያ ላይ የዋለ ነው። ስለዚህ ተጨማሪ ወንጀል ፍለጋ ከኔ ሚዲያ ከሌላው ሚዲያ ከሌላ ሚዲያ በተጋበዝኩበት ሚዲያ ነግሬያችኋለሁ። የት ሚዲያ እንደምውል ነግሬያችኋለሁ። ከዚያ ሁሉ ሚዲያ የኔን ጉዳይ ሰብስበው ማየት ነው። ሌላ ድብቅ ወንጀል የለም እና የዋስትና መብት እንዳይሰጠው ተባለ። ለማጉላላት ለማንገላታት ባለቤቴን ከዚህ ለማስደንገጥ እኔን ለማሸማቀቅ የታቀደ ሴራ ነው የሚመስለው። ምናልባት አንዳንዶቹ ኦርቶዶክስነትም ስላለባቸው ለቤተ ክርስቲያኒቱም የማድላት ነገር ሊኖር ስለሚችል ምናልባት ያም ተከናውኖ ሊሆን ይችላል። የዋስ መብት ተነፍጎኝ የቀጠሮ ቀን ተሰጥቶኝ ወደ ማረሚያ ቤቱ ተመልሼ ሄድኩ። እኔና አንድ ጓደኛዬ መርጌታ ምስጢሩ መዝገቡ አለ። እንደው እሱ በራሱ ይናገረዋል ብዬ ነው አልነካካበት። ተመልሼ ሄድኩኝ። ከዚያ ቁጭ ብለን ከእስረኞች ጋር እየተጫወትን እያለ ስለውሎ ምን እንደተባለ እየነገርኳቸው ከዚያ የጸሎት ፕሮግራም የቃል ጊዜ ፕሮግራም 6 ሰዓት እስከ 7 ሰዓት ደረሰና ጸሎት ጸልየን ቃል እያካፈልን እያለ መርጌታ ምስጢሩ ተጠራ። ትፈልጋለህ ተባለ። አይ መርጌታ እንግዲያስ የጀመርኩትን ቃል አንተ ጨርስ ብሎ መጽሐፍ ቅዱስን ሰጥቶኝ እሱ ወጣ። ወደ 10 ምናምን የምንሆን መጽሐፍ ቅዱስ የምንማማር ሰዎች ነበር። ከዚያ እኔ ቁሜ እያገለገልሁ እያለሁ ከሱ ያለውን ቀጣይ ክፍል እንደገና እኔ ደግሞ ተጠራሁ። በቃ ወዲያው በጸሎት ዘጋሁና ፕሮግራሙን ወጣሁና ምንድነው ስላችሁ ጓዛችሁን ይዛችሁ ውጡ። እንዴ እየቀለዳችሁ ነው እንዴ? እኔ እኮ የዋስ መብት ተነፍጎኝ ቀጠሮ ጊዜ ተሰጥቶኝ ወደ ማረሚያ ቤት ተመልሼ የመጣሁ ሰው ነኝ።
እና ምናልባት የማሾፍ የመቀለድ እንደውም በኋላ ላይ የመጣልኝ ሀሳብ ምንድነው ሂድ ውጣ ተብዬ ስወጣ ሊያመልጥ ሲል ተያዘ ተብሎ ሌላ በጣም ቀልድ የሆነ ወንጀል ሊሰራብኝ እንዳይሆን ብዬ ሁሉ ተጠራጠርኩ። በኋላ ፖሊሱን ጥበቃውን እዚያ ላይ ሞገትኩት። ምንድነው እየሆነ ያለው ይሄ ነገር እንዳይሆን አልኩት። አይ በፍጹም ሳቀና አይደለም ከላይ ነው አለ። ከየትኛው ላይ እንደሆነ አላውቅም። ከላይ ነው አለ። እንግዲህ ከላይ ከመጣ ይሻልሁና ጓዜን ይዤ ሁለታችንም ወጣን። ዕቃ ሞባይላችን፣ ሌላም ነገር ቀበቶን፣ ቁልፍ እንደዚህ መታወቂያ ሁሉ ነበረ። ያንን ልንቀበል ስለ ሰዓቱ መሸት ብሏል። ባካችሁን ሰኞኑና ዕቃችሁን ውሰዱ በጣም ከይቅርታ ጋር ብሎ በጣም ደግሞ እውነት ለመናገር ደንገጥ ብለዋል። እንደዛ ወንጀለኛ ነህ እስረኛ ነህ እንደዚህ ሁን ሲሉን የነበሩት ስንፈታ ግን የነበረው አክብሮትና መደናገጥ ቀላል አልነበረም። እግዚአብሔር ይባርካቸው። ምናልባት የበላዮቻቸውን ድምፅ ሰምተው ለእነሱ በመታዘዝ ትናንትና ያሳዩን የነበረውን ፊት ገልብጠው እንደገና ፋሲካ ፊት አሳይተው ከይቅርታ ጋር ብለው መሸኘት በጣም እግዚአብሔር ይባርካቸው። እርግጥ ነው ትናንትና ወንጀለኛ ነበርን። ምናልባት ክፉ ወንጀለኛ እንሆን ይሆናል አንታወቅም። ስለዚህ እንደ ወንጀለኛ ተይዘን ስለነበር ለወንጀለኛ ደግሞ ፈገግታ ፊት ማሳየት ስለማይጠበቅባቸው ኮስተር ነቃ ብለው ማሳየት ስለሚገባቸው ሊሆን ይችላል። እንግዲህ የፖሊስን ስርዓትና ሕግ አላውቅም። ለእስረኛ እንዲሆኑ ለሚፈታ እንዲሆኑ የሚል ደግሞ ደንብ ይኖራቸው ይሆናል። ለማንኛውም በዚያ ሁኔታ ወጣን በግርግር እንደው እንደ ዮሴፍ በቃ አስቸኮሉት አይደል የሚለው እንደዚያ ሆነን ወጣን። ክብር ለእግዚአብሔር ይሁን። ወዲያው እነ መምህር ጌታቸው መኪና ይዘው መጥተው ነገሩን ተረድተውታል። እነሱ ስንቅ ሊያቀብሉ ራታቸውን ብለው ምግብ ይዘው መጥተው ሊያቀብሉን ሲሉ ምግብ ልንሰጥን የመጣን ለመምህር ጌታ ጽጌ ሲሉ አይ እየወጡ ነው ዝም ብላችሁ እዚህ ጠብቋቸው እየወጡ ነው አሁን ተብለው ከዚያ ስንቁንም ይዘን እኛም ተፈተን ስንቃችን አምጥተን ቤታችን በላን እና በእስር ቤት የነበረው ቆይታ አንዳንድ ተቃዋሚዎች እናንተ ክፎች ሰይጣኖች የሚሉ ነበሩ። እንደው እንኳን ደህና መጣችሁ አይባልም እንጂ እኛን ልታገለግሉ እንደው በእውነት እንኳን ደህና መጣችሁ ብንል ይሻላል ብለው ደግሞ እንኳን ደህና መጣችሁ ብለው ደግሞ ደስ ብሏቸው ሚዲያ ላይ ደግሞ ብዙዎቹ አወቁ። ይሄ ይባባሉ ጀመር እና በምን ተይዘህ ነው ብለው ሲሉኝ በሃይማኖት ጉዳይ ነው ስላቸው ሃይማኖቱን እንዴት አዎ እንሰማለን እኮ ሚዲያ ላይ እናውቃለን፣ ግን ወንጀል የተባለው ምንድነው አሉ። ስብከቴን እኔ ደግሞ ስብከቴን እንዲህ በማለቴ ቤተክርስቲያኒቱ እንደዚህ ታምናለች፣ እኔ ግን እንዲህ ነው መሆን ያለበት ስላልኩኝ ነው ወንጀል የሆነብኝ። ቤተክርስቲያኒቱ እንደዚህ ታደርጋለች፣ እኔ ይሄ አይሁን ብዬ ስል ወንጀል ሆነብኝ። በቃ እንደዚህ እያልኩ ወንጀል ያጓደኝም ወንጀል። ከዚያ በኋላ በጣም ግራ ገባቸው። መርማሪ ፖሊሶቹ 5-6 እየሆኑ እየመጡ ይመረምራሉ፣ ይጠይቃሉ፣ ይወያያሉ፣ ይናገራሉ። ስለኛ መስማት እንደ ብርቅ ነበረ። ምክንያቱም በሃይማኖት ጉዳይ መከሰስ ከዚህ በፊት የተለመደ አልነበረም። ማለት ይሄ ሃይማኖታዊ ክርክር እንደዚህ አይነት ነገር በቤተ ክርስቲያን ውስጥ ወንጀለኞች ይከሰሱ ይኖራሉ። 5 ሚሊዮን ዶላርም በልቶ የተከሰሰ የታሰረ አለ። በሙስና የታሰሩ የተከሰሱ አሉ እኮ በሌላ ወንጀልም አሉ የታሰሩ። የእኛን የመሰለ ጉዳይ ግን ይዞ የቀረበ ፍርድ ቤት የመጣ የለም። ስለዚህ የእኛ ጉዳይ ለየት ያለ ሆነና ፖሊሶቹ ራሳቸው የእኛን ጉዳይ ትልልቅ ዋና የሚባሉት ፖሊሶቹ ነገሩን ማጥናትና መመርመር ጀመሩ እና እኛ ደግሞ እውነታውን ነው መናገር የጀመርነው። በቃ እናንተ የመንግስት አካል ናችሁ፣ እናንተ ህጋዊ ስብዕና ያላችሁ ናችሁ፣ እናንተ ለማንም የማታደሉ ለመለዋችሁ የምትገዙ ለአንዲት ኢትዮጵያ የቆማችሁ ናችሁ። የፈለገ ሃይማኖት ሊኖራችሁ ይችላል፣ ግን ምንም ይሁን ምን ሃይማኖት እናንተ ግን ለሁሉም እኩል አይን ያላችሁ ናችሁ። ስለዚህ እውነት ልንገራችሁ፣ መቼም የፈለገኝን ብናገር በእናንተ ፊት ለምን እንዲህ አልፍ ብላችሁ ለሃይማኖታችሁ ወግናችሁ ክፉ ቃል ልትናገሩ አትችሉ። መለዋችሁን አክብሬ እውነቱን እነግራችኋለሁ እያልኩኝ እኔ ደግሞ መናገር ጀመርኩ። እግዚአብሔር በሚያውቀው እና በጣም የሚገርም ውይይት ነበር። አንዱ ኦርቶዶክስ መርማሪ ፖሊስ እንዲሁም ምንድን ነው ያለ ቁጭ በሉ ብሎን ስንጨዋወት ኦርቶዶክስ ነው ሰውየው።
እየመጡ አሁን ሁሉ እየመጡ እያሰቃዩን ነው። በቃ እንዳትለቋቸው የሚሉ ጭራሽ ትናንትና ከተለቀቅን በኋላ ደግሞ እንዴት ትለቋቸዋላችሁ የሚሉ በርካታ ኦርቶዶክሳውያን መጡ። ስለዚህ እኛ ደግሞ እንዲህ ብላችኋቸው ነው እንዲህ ያሉ እነሱ ይሄ ወንጀል ሆኖ የሚያስከስስ አይደለም ፍቷቸው ተብለን የፈታናቸው። ወንጀል ነው ከተባለ እነሱ መጀመሪያ የተናገሩ አሉ አይደለም ወይ? እነዚህ እኮ ሁለተኛ ተናጋሪዎች ናቸው። እንዲያው ይከሰሱ ከተባሉ ሁለተኛ ወንጀለኞች ናቸው። አንደኛ ወንጀለኛ እኮ እነሱ ናቸው። እንደዚህ አይነት ሙግትና ፍትጃ ውስጥ ነው የሰነበተው ጉዳዩ። እውነት ልንገራችሁ ባንፈታ ብንውል ብናድር ያ እስር ቤት ሁሉም በጌታ ይሆን ነበረ። ፖሊሱንም ወደ ጌታ እናመጣው ነበረ። ጭራሽ የቀጠሯችን ቀን ፍርድ ቤት ብንቀርብ ገድላትና ድርሳናት እኛ የተከሰስንባቸው ክብራችን ተነካ የተባልንባቸው ገድላትና ድርሳናት ገመናቸው ፍርድ ቤት ይዘረገፍ ነበር። ይሄን በማለታችን ነው ወንጀለኛ የሆን ነው ብለን እንዘረግፍ ነበር። ዳኛው ምን አይቶ እንደሚፈርድ ከዚያ በኋላ እግዚአብሔር ይወቅ። ከሳሾች ያፍሩ ነበር። ስለዚህ ቤተክርስቲያኔ ባትከስ ጥሩ ነበረ፣ መልስ አጣሁ ብላ ዝም ብትል ጥሩ ነበረ፣ ሲሆን እኛን ጠርታ ብታነጋግረን ጥሩ ነበረ። መክሰሷ ግን ትናንትና በቀደም ስንከሰስ ቲክቶኩ ሚዲያው እልል በሉ ዘምሩ ቤተክርስቲያናችን ነው እግዚአብሔር ፈረደ እየተባለ እንዳለ ተጫጫኸ። ስንፈታ ደግሞ ከቲክቶክ እንደው ሜዳ እልም አሉና ቲክቶኩ በረሃ ሆነ ባዶ። አንዳንዶቹ ያልሰሙት እስካሁን ድረስ በቁጥጥር ስር እንደሆነ አድርገው የሚያወሩ አሉ። የሚገርመኝ ነገር የት ነው ያሉት እነሱ ደግሞ? እና ኮሜንት ላይ ኧረ እባክህን ተፈተዋል እያለ የሚለፈልፍ ደግሞ ኮሜንት ጸሐፊ አለ። በሚኒሊክ ጊዜ የደነቆረ በሚኒሊክ አምላክ ሲል ይኖራል አሉ። እውነት እኮ ነው። ይህ አባባል ትክክል ነው። በሚኒሊክ ጊዜ የደነቆረ ኃይለ ሥላሴም ነግሰው በኋላም ደርግ መጥቶ በሚኒሊክ አምላክ እያለ ነው የሚኖራሉ። ምክንያቱም በቃ እሳቸውን ነው የሚያውቀው። እንደዚህ አይነት አካሄድ ነው ቤተክርስቲያን እየሄደች ያለችው። በጣም ያሳፍራል። ጓዳዋንም መፈተሽ አቃታት፣ ነውሯን ማየት ያቃታት። ይገርማል። እኔ አንድ ነገር ከዚህ ቀጥዬ ግን እንደው ይህንን እንደገና በተጨማሪ አድርጌ እመጣበታለሁ። ደግሞ አሁን ዛሬ ማታ እንግዲህ አሁን ዛሬ የምላችሁ ማክሰኞ ነው። ማክሰኞ ማታ ነው። ማክሰኞ ማታ እንግዲህ በሰባት ማክሰኞ ማታ ነው። ምን የሚል 5-6 የተቀባበሉት ሰዎች ፕሮግራም አየሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ፣ ጸናጽል፣ መቋሚያና ሌሎች 8 ንብረቶቿን የራሷ አድርጋ አስመዘገበች። እንግዲህ መናፍቅ ጉድክ ፈላ፣ እስካሁን የጨፈርክበት ይበቃል፣ ካሁን በኋላ ግን የራስህን መሳሪያ ፈልግ ተብሎ እየተነገረ ነው። እስቲ ላሰማችሁና እንደው ወደ እኔ ጉዳይ እንመጣለን። ይሄ ለናሙና አንዱን ያቀረብኩላችሁ። በርካቶችን እናንተ መከታተል ትችላላችሁ። ይሄም እኮ ውርደት እኮ ነው። አሁን ከበሮ፣ ጸናጽል፣ መቋሚያ፣ በገና፣ ማሲንቆ ምናምን ይሄ የዜማ መሳሪያ የምትላቸው የኔ ናቸው የምትላቸው ቤተክርስቲያኒቱ
የኔ የግሌ የኦርቶዶክስ ሀብት ብላ አስመዝግባ እውነት ሌላ ሰው እንዳይነካብኝ ማለት መብት አላት እንዴ? እኔ እኮ መጽሐፍ ቅዱስ ያለኝን እኮ መሆን የምፈልግ ሰው ነኝ። መጽሐፍ ቅዱስ ያለኝን እምሆን ሰው ነኝ። ስለዚህ እኔ ከበሮን፣ ጸናጽልን ያለውን የዜማ መሳሪያ በሙሉ ያገኘሁት ከመጽሐፍ ቅዱስ ነው። ኦርቶዶክስም ከመጽሐፍ ቅዱስ አግኝተዋለች፣ አሊያም ከእስራኤል ኮፒ አድርጋ አምጥተዋለች። አሊያም እስራኤልም ባቢሎን ተማርካ በሄደች ጊዜ፣ ግብፅ በስደት በሄደች ጊዜ እነ ግብፅ ለጣዖት ሲዘምሩበት በነበረ ጊዜ ባቢሎን እነ ናቡከደነጾር በዱራ ሜዳ ላይ የእምቢልታ፣ የዋሽንት፣ የክራር፣ የማሲንቆ፣ የከበሮ ድምፅ ሲሰሙ እኔ ላቆምኩት ምስል ስገዱ ያለ ጊዜ እስራኤላውያን እዚያ ስለነበሩ ከዚያ የለቃቀሙት የኮረጁት መሳሪያ ነው። ለዚህ ነው የኤርትራን ባህር ተሻግረው ሲወጡ እነ ማርያም የሙሴ እህት ከበሮ ይዘው የዘመሩት ከግብፅ የተለማመዱትን ነው፣ የግብፅ ዕቃ ነው። ስለዚህ ግብፅ ሙታ ተናዛልሽ ከሆነ አዎ ያንቺ ይሆናል። ቢሆንም እንኳን ግብፅም የመናዘዝ መብት ሞራል የላትም። ምክንያቱም በመጽሐፍ ቅዱስ የተጻፈ ክርስቲያን የሆነ ሁሉ የእግዚአብሔር ሕዝብ የሆነ ሁሉ እንዲዘምርበት የተፈቀደ እንጂ ለኦርቶዶክስ ብቻ የተባለ የለም። ይሄ እውነት ለመናገር ጭፍንነት፣ ትልቅ ድንቁርና፣ ትልቅ ውርደት፣ ትልቅ ውድቀት፣ አዙሮ አለማየት፣ እንዲህ ብል ምን ይሉኝ አለማለት፣ እንዲሁ ይሉኝታ ቢስነት። ከዚህ የበለጠ መታወር የለም። ከዚህ የበለጠ መደንቆር የለም። ከዚህ የበለጠ መሞትም የለም። እንዲህ በምን ቋንቋ እንናገር? ከበሮ የኔ ነው ትላለች እንዲህ አታፍርም? እሺ እስራኤል ምን ትበል? እሺ ባቢሎን ምን ትበል? ኧረ ጉድ ያማታል እንዴ! ወይኔ 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 እናቴ ቤተ ክርስቲያኔ! ያሳዝናል። እንዴት መጽሐፍ ቅዱስ ላይ እየተጻፈ እንዴ! አሜሪካም እኮ መጽሐፍ ቅዱስ ላይ ካገኘችው በጸናጽል በከበሮ እግዚአብሔርን አመስግኑ የሚል ካነበበች እኮ ከበሮ አዘጋጅታ ጸናጽል አዘጋጅታ የማመስገን መብት አላት። አስቀምጭ የምትባል እኮ አይደለችም። ከዚህ በኋላ ክርስቲያን የሚሆኑ የአረብ ሀገሮች በከበሮ በጸናጽል የማመስገን መብት አላቸው፣ ኦርቶዶክስ ሳይሆኑ። አረ ከበሮውን፣ ጸናጽሉን፣ መቋሚውን ተይውና ለመጥፋት ይሄ የመንገድገድ ጽዋ ጠጥተሽ እየተንገዳገድሽ ነውና ያለሽው። እባክሽን ከስካርሽ ወጥተሽ ቆም ብለሽ እንደው ተስተካክለሽ እንደው ትንሽ የእድሜ ማራዘሚያ የእግዚአብሔር ቃል ውሰጂ። ወድቀሻል እኮ የለሽም፣ ሙተሻል። እኔማ እውነት በጣም የሚዘገንን እንደው በቃ ስላንቺ በተወራ ቁጥር ውርደቴ እየበዛ መጣ። ውርደት ቤተ ክርስቲያኔ ማለት አሸማቀቀኝ። እኔ ኦርቶዶክስ ነኝ ማለት አሸማቀቀኝ። ስንት ቀን ልዋረድ፣ ስንት ጊዜ ልፈር፣ ስንት ጊዜ ልሸማቀቅ። መቼስ ምን ላድርግ? አንድ ጊዜ ጌታዬ አድርገው ያዘው ብሎኛልና ገብቼበታለሁ። ለቤተ ክርስቲያኔ መቼስ የሆነችውን ሁሉ ትሁን፣ ማገልገል ግዴታዬ ነው፣ ግዴታዬ ነው። ወገን የባክን ዕቃ ይገርማል፣ ያሳፍራል። አሁን ክብር የተነካ ብላ እንዲሁ እንደዚህ ትጮህብናለች። ለመሆኑ እውነት ለመናገር እንዲሁ እኔ ዳኛ ሚስማኝ፣ ፖሊስም ሚስማኝ፣ ከፈለገ ካቴና ይዞ ይምጣ። ቤተ ክርስቲያኒቱ እኮ ሰይጣንን ቅዱስ ብላ፣ ዲያብሎስን ጋኔኑን ቅዱስ ብላ ጽላት ቀርጻ ቤተ ክርስቲያን ሰርታ ገድል ጽፋ የምታመልክ የምትንበረከክ ናት እኮ። ሰይጣን ገርዤ ቅዱስ አድርጌ ለመንግስተ ሰማያት አብቅቻለሁ የምትል ፍጹም ውሸተኛ ሐሰተኛ ቤተ ክርስቲያን ናት እኮ። ሰይጣንን የምታመልክ
ሰይጣንን ቅዱስ ብላ የምትሰግድ ቤተክርስቲያን ናት። ይሄ ነውር ነው ማለት ክብር የተነካ ያስብላል። እስኪ ወገን ፍረዱ። በጣም የሚያሳፍር እኮ ነው። ስለ አባቶች አንድ ሰው ያለውን ላሰማችሁ እና ፕሮግራሜን በዚህ ልጨርስ። እንግዲህ በልጆቻቸው ኦርቶዶክስ ሆኖ ሰንበት ተማሪ ሆኖ እዚያው ስብከተ ወንጌል ሆኖ የሚያገለግሉ ልጆቻቸው ይሄን ያህል ካዋረዷቸው፣ ይሄን ያህል ከናቋቸው፣ ይሄን ያህል ካንቋሸሿቸው ምን እንበል? አያችሁ፣ በልጆቻቸው ይሄን ያህል ሲዋረዱ እንዲህ ሲባሉ እንኳን መንቃት ያቃታቸው፣ አረ የተለይ ነው ያለ ነው፣ አረ እባካችሁ እንነጋገር ማለት ያቃታቸው መንበረ ሐርቤ አገው፣ መንበረ ሰላማ ትግራይ፣ መንበረ ማርቆስ ኦሮሚያ፣ መንበረ ኢትዮጵያ ደግሞ አዲስ አበባ እንዲህ እየተፋጁ እንዲህ እየተባሉ አወዳደቃቸው እየከፋ ጉድጓዳቸው እየራቀ ሄደ። አሁን እቺ ቤተክርስቲያን እንዲሁ እውነታ ወደ ክስ የምትሄድበት ጊዜው ነው። ዋ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች፣ ወንድም እህቶች፣ እንግዲህ ለቤተ ክርስቲያኒቱ ይሄ መልእክት እንዲደርስ ባካችሁን ደጋግማችሁ ሼር አድርጉልኝ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ ሰላም ሆኑልኝ። ከልቤ ወዳችኋለሁ። በተመሳሳይ ፕሮግራም ገድለ ክርስቶስ ሰምራ ይቀጥላል። ከዚህ በሚገርም ሁኔታ በሚደንቅ ሁኔታ ይቀጥላል። እንማማራለን፣ እንነጋገራለን። ሌላው ገድልም ይቀጥላል። ከመናገር አንቆጠብም። ካስፈለገ ክሱ ይቀጥል። መልሳችንን አዘጋጅተን እንቀርባለን። ግን ቤተክርስቲያኒቱ ምን ይዘው ይመጡ ይሆን የሚለውን ታስብ። ክብር ለአምላካችን ለእግዚአብሔር ይሁን። እንወዳችኋለን፣ እናከብራችኋለን። ፕሮግራሞቻችንን ተከታተሉ። በላለበላህን ተከታተሉ። ሰብስክራይብ፣ ሼር አድርጉ። ይህንን ቃና ተዋሂዶም እንደዚሁ ተከታተሉልኝ። መልእክቶችን እንደዚሁ እለቃለሁኝ። እግዚአብሔር ይባርካችሁ። ሰላም ሆኑልኝ።